እኔ የምለው ማለት ነው ዛሬ ስለ ዴዝ እናቷና ዴዝ እና ፍቅረኛ ተብዬው በየላይቡ በየምኑ በቃ ስክሮል ሲደረግ የነሱ ነው፣ ስክሮል ሲደረግ የነሱ ነው። እንደውም ጭራሽ ምን አለ 22 አመት የቀጣሻትን ያሰቃየሻትን ትከፍያለሽ ገና። እውነትህን ነው ትከፍላለች። 22 አመት ለሷ ብላ ተኮርትማ ተሰቃጭታ አሳድጋ ዛሬ ሚዲያ ላይ ስትወጣ ትምህርቷን ተወች። አጠገቧ ነው ቁጭ ብላ ላይቭ እንኳን ስታወራ አጠገቧ ነው ቁጭ ብላ ልጇ እንዳትበላሽባት ነው። ሴት ልጅ እኮ ናት። አንተ እኮ ነገ ተጠቅመህባት አንተ ዛሬ የወደድካት ምናልባት ውበቷን አይተህ ሊሆን ይችላል። ጸጉሯ ረጅም ስለሆነ ልጅ ስለሆነች ሊሆን ይችላል። ትምህርቷ ግን የምትማር ነገ ተነገ ወደሚጠቅማት ነው። ግን አንተ ምንድነው ያልከው? ገና ትከፍያለሽ፣ አሰቃይሻት፣ የጨቆነቻት ነው። የጨቆነቻት እኮ ስለምትወዳት ነው። የጨቆነቻት እኮ ልጇን ነገ ትልቅ ደረጃ እንድትደርስላት ስለምትፈልግ ነው። እንኳን ሴቷ ልጅ ደርሳ ዝም ብላ ልሰዳት ማለት ነው። ወንድ ልጅ እንኳን እድሜው ሳይደርስ ላገባ ነው ቢል ወንድ ሴት ጋር ሴት ለህር ነው ጋር ሴት ላመጣ ነው ቢል እሺ እንላለን። ልጆቻችን ትልቅ ደረጃ ላይ ይደርሱልናል ብለን እኮ ነው የሁሉ የምንሰቃየው። ማንም ቢሆን ማንም እናት ብትሆን ማለት ነው። አንተ ዛሬ ሚዲያ ላይ እንትን ስላለች ብቻ እናቷ የከፈለችውን መስዋዕትነት እኔ በማንም አልፈርድም። በዴዝም አልፈርድም ሆነ በእናትየው በአንተ ነው የምፈርድ። አነጋገርህ በጣም ስነ ስርዓት እያጣ ነው አነጋገርህ። እህትም አለህ እንደራስህ እያት፣ እንደራስህ እህት እያት። ትምህርቷን መማር ነው ያለባት፣ ትምህርቷን ትማር ነው ያለችው እናትየው። እኔ እንደ አንድ ሰው አስተያየት ለመስጠት ነው። ብዙ ሰው ብዙ ነገር እያለ ነው፣ እየጨቆነቻት ነው ምናምን። እሷ ስለምትወዳት ለልጇ ብላ ነው፣ እንዳትበላሽባት ፈልጋ ነው እንዴ። ለምን ነው የማትረዱ እናንተ? አንተስ ለምን ነው የማትረዳ? ግዴታ ነው። እኔ ለወደፊት ሁሉ ስለምፈልጋት በቃ እሺ ተፈለካት። አንተ ለሷ ካሰብክላት ትምህርቷን ትማር። አንቺ ጎበዝ ሆነሽ ትምህርትሽን ተማሪ፣ እናትሽን አክብሪ፣ እናትሽን ይቅርታ በይ ነው ማለት ያለብህ። እንደገና እናቲቱ ልጅቱ እናቲቱ ይቅርታ ትበላት እያልክ ነው አንተ። በእናትና በልጅ አንተ እንደው አሁን ከእናቷ ልትቀርባታለህ? እናቷ ለሷ መሰቃየቷን የምታውቀው ነገ ነው፣ ነገ ተነገ ወዲያ ነው የምታመሰግናት እናቷን። ብትለቃት ግን ገደል ትገባለች፣ ትሰቃያለች፣ አንድ ነገር ጥቃት ይደርስባታል። እናትየው ለሷ ብላ ኩርትም ብላ 22 አመት ሙሉ ለሷ ብላ ምን እንደሆነ በሷ የተነሳ ምን ሆና እንደሆነ የሷንስ ችግር የሚያቀላት አለ እናትየው። በጣም ከባድ ነው። አትፍረር ነው ግን ለማንኛውም ነገር አትፍረር ነው። ዝም ብለህ ማለት ነው።